በቤተሰብ ውስጥ በጣም ችግር ነበረና ለዛ መጣን ለማጸለይ ብለን ከባለቤቴ ጋር አንድ ላይ መጣን። ከዛን ተጸለየልን። የሆነልን ነገር ደግሞ የባለቤቴ አባት በጣም ነበር ተቸግረው የሚኖሩት በብር ምናምን ሳይሆን ቤተሰብ ማንም የለውም እና ባለቤቴ ብቻ ነው ወደሱ የሚጠጋው። ሌሎች ወንድሞችም እህቶችም እሱን አይወዱትም፣ አባቱን አይወዱትም። ከዛም በኋላ መጨረሻ ላይ እና ለሱ ተብሎ የተጸለየለት ወንድሙ በጣም ይንከራተታል። የሱ ታላቅ ወንድምም ይንከራተታል። በዛ ላይ ደግሞ አባትየውን በጣም ነው የሚያስቸግሩት። ሰፈር ራሱ ሰው በጣም ነው የሚጠምደው እና እንዴት እንደዚህ ሆኖ እሱ ባለሀብት ሆኖ ብር ኖሮት እንዴት እኛ እንትን እንላለን ምናምን ብሎ የሆነ የአጎቱ ልጅ ነው የመታው። የባለቤቴን አባት መጥቶ ከዛን እጁ ምናምን ተቆርጦበትም ቆንጮራ ነገር ቆርጦ ነበረ። ከዛም በኋላ እሱ ወደ ከተማ ላይ ቤት አለው። ወደ ከተማ ለመውጣት በጣም ይፈልጋል። የኔ ባለቤት ደግሞ እሱን ለማውጣት ይፈልጋል። ግን እዛ ገጠር ላይ ብዙ ንብረት ስላለ ይሄን እንዴት አርጌ ልውጣ እያለ ብዙ አመት ቆየና ከዛን እንደዚህ አነሳው። ዘይት ሰጠኸው። ከዛም በኋላ ዘይት ከሰጠህ በኋላ ተነስ ልጸልይልህ አልከው። ተነሳ፣ ጸለይክለት። አባትህ በጣም ተጨንቆ ነው ያለው። አባትህ ከዚህ በኋላ ሰላም ይሆናል። በቤተሰቦች በጣም ተጨንቀን ያለው ሰላም ይሆንልሃል። ከዚህ በኋላ ሰላም ሆናል። ወንድምህም ይንከራተተው ይመለሳል። አባትህም ወደ ከተማ ይወጣል አልከው። አንተ የዛኔ ዓርብ ዕለት ይወጣል ብለ ትላንት ማታ ነበር ተደውሎ ቤት አፍርሼ ወደ ከተማ ልወጣ ነው። አጨብጭቡ ለጌታ ክብር። ከዚህ በላይ ተደርጎልኛል ዝምታ በኔ ያምረብኛል ተፈቅዶልኝ። እሺ፣ በመጀመሪያ እግዚአብሔር ስም የተባረከ ይሁን። ስሜ ሽታ ይባላል። የመጣሁት ከዚህ ከሰፈራ ነው እና ለኔ የሆነልኝ ነገር ባለፈው እዚህ ቸርች መጥቼ ማለትም እዚህ ነው ማገለግለው እና እዚህ በሆነ ስራ ምክንያትም መጥቼ አላቅም። ከዛን ገስት ሃውስ በጣም ቸግሮን ማለት በቤተሰብ ውስጥ በጣም ችግር ነበረና ለዛ መጣን ለማጸለይ ብለን ከባለቤቴ ጋር አንድ ላይ መጣን። ከዛን ተጸለየልን። የሆነልን ነገር ደግሞ የባለቤቴ አባት በጣም ነበር ተቸግረው የሚኖሩት በብር ምናምን ሳይሆን ቤተሰብ ማንም የለውም እና ባለቤቴ ብቻ ነው ወደሱ የሚጠጋው። ሌሎች ወንድሞችም እህቶችም እሱን አይወዱትም፣ አባቱን አይወዱትም። ከዛም በኋላ መጨረሻ ላይ እዚህ ለማጸለይ ጎረቤት እዚህ ዓርብ ዕለት ነበር የተጸለየልኝ። እዚች ጋር ቁጭ ብለን ዓርብ የነበራችሁ ሰዎች አላችሁ እዚህ ጋር የለም እኮ እጃ ሳይውስ ዓርብ የነበራችሁ ለነሱ አጨብጭቡ ለጌታ ክብር። ማክሰኞ ገስት ሃውስ ገብተን ነበር። ገስት ሃውስ ላይ ዝም ብሎ ተጸለየልን ምናምን። ከዛም በኋላ ግን ዓርብ ዕለት መጥቶ ባለቤቴ ነው የቆመው እና ለሱ ተብሎ የተጸለየለት ወንድሙ በጣም ይንከራተታል። የሱ ታላቅ ወንድምም ይንከራተታል። በዛ ላይ ደግሞ አባትየውን በጣም ነው የሚያስቸግሩት። ሰፈር ራሱ ሰው በጣም ነው የሚጠምደው እና እንዴት እንደዚህ ሆኖ እሱ ባለሀብት ሆኖ ብር ኖሮት እንዴት እኛ እንትን እንላለን ምናምን ብሎ የሆነ የአጎቱ ልጅ ነው የመታው። የባለቤቴን አባት መጥቶ ከዛን እጁ ምናምን ተቆርጦበትም ቆንጮራ ነገር ቆርጦ ነበረ። ከዛም በኋላ እሱ ወደ ከተማ ላይ ቤት አለው። ወደ ከተማ ለመውጣት በጣም ይፈልጋል። የኔ ባለቤት ደግሞ እሱን ለማውጣት ይፈልጋል። ግን እዛ ገጠር ላይ ብዙ ንብረት ስላለ ይሄን እንዴት አርጌ ልውጣ እያለ ብዙ አመት ቆየና ከዛን እንደዚህ አነሳው። ዘይት ሰጠኸው። ከዛም በኋላ ዘይት ከሰጠህ በኋላ ተነስ ልጸልይልህ አልከው። ተነሳ፣ ጸለይክለት። አባትህ በጣም ተጨንቆ ነው ያለው። አባትህ ከዚህ በኋላ ሰላም ይሆናል። በቤተሰቦች በጣም ተጨንቀን ያለው ሰላም ይሆንልሃል። ከዚህ በኋላ ሰላም ሆናል። ወንድምህም ይንከራተተው ይመለሳል። አባትህም ወደ ከተማ ይወጣል አልከው። አንተ የዛኔ ዓርብ ዕለት ይወጣል ብለ ትላንት ማታ ነበር ተደውሎ ቤት አፍርሼ ወደ ከተማ ልወጣ ነው። አጨብጭቡ ለጌታ ክብር። ከዚህ በላይ እሺ፣ የእግዚአብሔር ስም የተባረከ ይሁንና ዓርብ ዕለት በጣም ተጨንቆ ይሄን ቤት አፍርሼማ የትም አልወጣም ብሎ ነበረ። ቤቱ በጣም ትልቅም ነው፣ ንብረትም ብዙ ዛፍ ምናምን ብዙ አለ፣ ከብቶችም አሉ። ከዛን የከተማ ቤቱ ተከራይቶ ነበረ። ከዛን ያን ከተማ ቤት ይሄን ቤቱን አፍርሼ ሰሞኑን ወጣለው ምናምን ብሎ ደውሎ ነገረ። ትላንት አሁን ከተማ ሊገባ ነው። ሁሉ ሰላም ሆኗል። ጉባኤ አጨብጭቡ ለጌታ ክብርስ
እና ይሄን ነው ምለው። እግዚአብሔር ስሙ የተባረከ ይሁን። አርብ ዕለት ተጸልዮልን ትላንትና ተደውሎ እንደዚህ ተባለ። ጉባኤ ለጌታ ክብር አምጡ ከዚህ በላይ ሃሌሉያ። አርብ ተጸለየ፣ እግዚአብሔር ቅዳሜ ይሰራል። ዛሬ በጌታ በኢየሱስ ዛሬ ጸልያለሁ። ማን ነው እኔ ዛሬ ጸልዬ በሚመጣው ኦሮብ እዚህ ቦታ ቆመ ይመሰክራል። ምን ሰው አለ? ያመነ ሰው ብቻ። አንድ ብቻ አይደለም፣ ሁለት ነገር በቤታችሁ ላይ ይፈጸም። ሁለት የስኬት በር ይከፈት። ሁለት የበረከት በር ይከፈት። አንድ ሰው ከኔ ጋር ተከፈተ ይበልሲ። ሁለት የመጨረሻ ነስ እንደሆነ እግዚአብሔር እንዲህ ያለ ነበር። በ21 ቀን ውስጥ ይዋልቃል ብሎ ነበር። በመሃል ላይ እግዚአብሔር ጨረሰ። ነይ ጋስ ሌላ ነገር አለ? እሺ። እና የባለቤቴ እናት ተጣልታ ከዚህ የሆነች ልጅ ሁሌ የምትጸልይላት አለ። የባለቤቴ እህት ናት፣ እርጉዝ ናት። ሆና ክፍለ ሀገር ሄዳ እናትና ልጅ አንድ ላይ ሆኖ ከሱ ከባለቤቴ አባት ሸሽታ ማለት አልኖርም፣ ከዚህ በኋላ ካንተ ጋር አልኖርም፣ እኔም ወጥቼ ከተማ ሰርቼ መብላት ፈልጋለሁ፣ በቃ አልኖርም እዚህ ብላ ትታ ወጣች። እሱ ባለቤት ሚስቱ ማለት ነው፣ አማቼ ማለት ነው። ከዛን ትታ ስትወጣ ከዚህ በኋላ በቃ እኛ ብዙ ያልሆነውን ነገር የለም። በጣም በየቀን እየደወልን በቃ እንድትመጣ እንድትመለስ። ደግሞ የልጅቷ ባል እዚህ ነው ያለው። እንትን ለመጠየቅ ሲሄድ ራሱ በጣም የሚያሳፍር ነገር ነው። ሌላ ቤት መኖር አያቷ ጋር ነው የምትኖረው። ከዛም በኋላ ተመለሱ ስል ከዚህ በኋላ በምንም ታምር አንመለስም አሉ። ከዛን ተስፋ ቆርጠን አባትዮ በቃ ውጪ እየበላ ምናምን ሳምንት ቆየ። ከዛም በኋላ አንተ ከጸለይክ ከዚህ በኋላ በቃ በትንሽ ቀን ውስጥ ትንሽ ቀን ጠብቁ፣ ሰላም ይሆንላችኋል። ቤታችሁ ውስጥ በጣም የተጨናነቀ መንፈስ አለ፣ ሰላም ሆኖላችኋል አልክ። ከዛም በኋላ እሱንም ደግሞ ትላንት እሁድ ዕለት ነው ከትላንት ወዲያ ነው መሰለኝ፣ እሱ አርብ ዕለት ነው መሰለኝ ከሄዱበት በቃ ወደ ቤት ተመልሷል። አሁን ገቡ። አጨብጮ ጉባኤ ለጌታ ክብር። ደስ ብሎሻል? በጣም ደስ ብሎኛል። የምትዩ ነገር አለ? እኔ የምለው ነገር በቃ ወደ ሌላ ቦታ ከመሄድ እግዚአብሔር ቤት የትም ቢሆን እዚህ ያለው ቸርች መታችሁ እግዚአብሔርን ጸልያችሁ እግዚአብሔር ችግራችሁን እንደምንፈታ ስለማቅ እግዚአብሔርን ጸልዩ እና ወደዚህ ኑ ሁላችሁም እላችኋለሁ። ጉባኤ ለጌታ ክብር አምጡ ከዚህ በላይ ሃሌሉያ። በኢየሱስ ስም ዘመንሽ ሁሉ የተባረከ ይሁን። ሌላ የቀረ ነገር ሁሉ ደግሞ ይፈጸማል። በቤትሽ ላይ በረከት ገባ። እሰይ ተደርጎልኛል ዝምታ በኔ ያምረብኛል ተፈቅዶልኝ። ስሜ ዮዲት አሸናፊ ይባላለሁ። እግዚአብሔር ለኔ ያደረገልኝ ነገር ምንድነው? እድገቴ አዲስ አበባ ነው እና ብዙ አመት እዚህ ሀገር ኖሬያለሁ እና አሳዳጊዎቼ ብዙ ጊዜ ብዙ ከኔ ጋር ያደጉ ልጆች ነበሩ። እነሱም ወደ አሜሪካ፣ ወደ ጀርመን፣ ወደ እንግሊዝ ሲወስዱ ነበር። እኔን አልወሰዱልኝ ነበርና እኔ ከነሱ ተጣልቼ በቃ ተናቼ ወጣሁ። ከዛ ቤት ወጥቼ ማንንም ማያውቁኝ ነበር። ቤተሰቦችን ሁሉ ማያውቁኝ ነበር። ትቼ ወጣሁ። ከወጣው በኋላ ከራሴ በቃ እነሱ የሚያውቁኝ ስልክ አጠፋሁት። የኔ ስለኔ ኢንፎርሜሽን ምንም አይደርስላቸው ነበር እና በመጨረሻ ላይ እኔ በማንም እርዳታ ሳይሆን በራሴ ስቲል ልውጣ ወደ ውጪ ብዬ ፕሮሰስ ወደ ውጪ ሀገር ጀምሬ ነበርኩትና ፕሮሰስ የጀመርኩት ፕሮሰስ በ60 ሺህ ብር ነው ከደላላ ጋር የተስማማ ነው። ደላላው በላኝ። ከዛ ታስቡ እዚህ ጋር ቃል አወጣልኝ። የኔ ጊዜ ለኔ ጸለየልኝ። ከጸለየልኝ በኋላ ወዲያው እኔ ስልክ አያውቁኝ ነበር። አሜሪካ ያሉት ምንም ስለኔ ኢንፎርሜሽን አይሰሙኝ ነበር። እሱ ከጸለየልኝ በኋላ ወዲያው ነው ለኔ የደወሉልኝ። እኔ ፕላስ 13 ከአሜሪካ ነው የሚደወለውና የማን ስልክ ነው ብዬ አላነሳሁት ነበር። በተደጋጋሚ ነው ለኔ የደወሉልኝ። ከዛ ከዚህ ከቸርች ከወጣው በኋላ እነሱ ለኔ ደወሉ። አላነሳው ታውኩ። በቃ እሱን ስልክ የአሜሪካ ስልክ መሆኑን አወቅኩትና ታውኩትና ከዛ ደላላም ይደውልልሻል አንቺ አለኝ። እሱ ካለኝ በኋላ 3 ቀን ከቆየን በኋላ ደላላ ደውሎኝ እኔ ሁሉን ነገር ጨርሼው ነበርና ነይ በቃ ትሄጃለሽ ከዚህ በኋላ ነይ ወደ ኮተቤ ነበር የጀመርኩትና ኮተቤ ነኝ አለኝ። ከዛ እሺ አልኩት። ይሄ ያደረገልኝ እግዚአብሔር ነው። ለጌታ ክብር ጉባኤስ ከዚህ በላይ ሃሌሉያ ያደረገልኝ ብዬ
በቃ ምንም አላልኩም። እሺ ብዬ ተውኩት። ስለኔ ቤተሰብ ደግሞ ክፍለ ሀገር ያሉትም እዚህ አዲስ አበባ አሳዳጊዎችም አይጨነቁልኝ ነበረ እና በጣም አንተ ከጸለይክልኝ በኋላ በጣም ነው የተጨነቁት። ሁሉም ሰው ማለት ነው አያውቁም፣ ስልክ አያውቁም ነበረ። የገጠር ስልክ የአሜሪካን ኮተቤ ያሉት ሁሉም መደወል ጀመሩኝ። ከዛ በቃ አንተ እሺ እመጣለሁ ለደላላ ማልኩት። ለሱም እሱም ጋር እሺ ብዬ ማለልኩት ነበርና እሺ በቃ እሺ በራሴ በቃ እሺ ልማከርና ቀስ ብዬ ጀምራለሁ አልኩትና ዝም አልኩት። ከዛ ስለኔ መጨነቁት ክፍለ ሀገር ያሉት ቤተሰቦች ራሱ መጨነቅ ጀመሩ። በቃ እኛ እንልክሻለን በቃ ነይ አንቺ ወደኛ አሉኝ። እዚህ ያሉት ደግሞ አሜሪካ ያሉት ከኔ ጋር ያደጉትና አሳዳጊዎቼ ነይና በቃ ፕሮሰሲንግ ጀምርልሽና ግሪን ካርድ ማማ ካገኘች በኋላ አንቺ በቃ ወደ አሜሪካ እንወስድሻለን ከፈለግሽ ጀርመን እንወስድሻለን ያሉ። አይ እኔ የምልሽ ለምን ያክል አሜሪካ ላይ አንቺ ታውቃቸው ነበር? አላውቅም ማለት እዚህ ናቸው እነሱ ናቸው ከክፍለ ሀገር አምጥቶ ያሳደጉኝ አንቺን። አዎ ያስተማሩኝ እነሱ ናቸው። እሺ እና እዚህ ሀገር ነው እድገቴ እና እነሱ ሁሉም አሜሪካ ነው የሄዱት። እነሱ ሲሄድ ነው በቃ እኔ ለምን እኔን አይወስዱኝም? ሌላ ሰው ሲወሰዱ ለምንድን ነው የማይወስዱኝ? እኔን ደግሞ 12ኛ ክፍል ሲደርሽ እንወስድሻለን አሁን አንወስድሽም አሉኝ። እኔ እሱም አልጠበቅኩ። ያኔ ልጅ ስለነበርኩ ምንም አልመሰለኝ ነበር። ያደኩ ስነበር ለምን አይወስዱኝም አሁን አልኩትና በጣም ነው የተናደድኩትና ከነሱ ትቼ በዛ ምክንያት ነው የወጡት እና በሱ ምክንያት አሁን ምንድነው ይሆንልሽ? አሁን የሆነልኝ ነገር እኔ ውጪ የጀመርኩልኝ ፕሮሰስም ተሳክቶልኝ ነይ ደላላ አለኝ ወደ ሳውዲ ማለት ነው። እነሱ ደግሞ ወደዛ አትጂ በቃ ወደ አሜሪካ ነይ ኮተቤ ነይና ወደ አሜሪካ ፕሮሰሲንግ ጀምርልሽ አንተ ከጸለይክልኝ በኋላ ነው የሆነልኝ ነገር ማለት ነው። አጨብጭቡ ጉባኤ ስለ ጌታ ክብር ሃሌሉያ። አሁን አንቺ የት ነው መሄድ የምትፈልጊው? አንቺ እኔ መሄድ የምፈልገው አሜሪካ ነው። እግዚአብሔር ያዘጋጃል። አሜን። ልክ አይደለ? ልክ ነው። እግዚአብሔር ከቋንቋ በላይ ነው። አሜን። እስቲ ዘርጉና አሜሪካ ሂጂ በሉ እስቲ። አሜን። ድገሙ እስቲ። አሜን። እናንተም ሂዱ። አሜን። አሁን ወስነሻል? ወስኛለሁ። አዎ ፕሮሰስ አልቋል። የአረብ ሀገር አልቋል ሁሉ ነገር ግን ሲወስም አልቋል ግን አልፈልገውም ብዬ አሁን ወደ አሜሪካ ሀሳብ ቀየርሽ? አዎ። ማን ነው ሀሳብ የሚያስቀይር ጸሎት ትፈልጋለህ? ሰው ቃል ትልቅ ቦታ እነሱ ይሁንላችሁ። ዘመድ የለም ግን እግዚአብሔር ዘመድ ያዘጋጅላችኋል። ገንዘብ የላችሁም ግን ገንዘብ ይዘጋጅላችኋል። ማንም የሚታቁ ሰው የለም ግን እግዚአብሔር ያዘጋጅላችኋል። አንድ ማይ ከኔ ጋር አሜን በሉ እስቲ። በጌታ በኢየሱስ ስም ነገርሽ ሁሉ ተሳክቷል። ህይወት ሁሉ መልካም ሆነ። ይኸው የትም ፈልገሽ መርጠሽ ኑሪ። አሜን አሜን።